የቀጥሎ የመጨረሻ የተስፋዬ እሱ ነው። እባክህ የማይሆን ሰው እንዳይሆን አንተ ጠብቀኝ። ዘመኔ ሙሉ ልክ እንደሚለው የሚወደኝ የሚንከባከበኝ ሰው አድርግልኝ። በጣም ፈርቻለሁ። ለቶማስ ምን እንዳልሽው በዝርዝር እስካልነገርሽኝ ድረስ ከዚህ ክፍል መውጣታችን። አንድ ነገር ለማድረግ ብትሞክሪ ደግሞ ምን እንደሚፈጠር አሳይሻለሁ። የምትወጃት እህትሽ ላይ ወይም ደግሞ እናትና ወንድምሽ ላይ ያልጠበቅሽውን ነገር አድርጋለሁ። ዝም ብለሽ ከኔ ጋር ብትስማሚ ነው የሚሻልሽ። ይሄ የመጨረሻ እድልሽ ነው። እኔ እስክመለስ ድረስ የምታስቢበት ሰፊ ጊዜ ሰጥቼሻለሁ። ተጠቀሚበት። ስመለስ ውሳኔሽን ታሳውቂኛለሽ። ያቺ የተረገመች በሩን ዘግታብኛለች። ስትመለስ ምን እንደምታደርገኝ ሳስበው በጣም ነው የፈራሁት። በጣም እንዴ! ለምንድን ነው በሩን የዘጋችብሽ? ቆይ እንዴት እንደዛ ታደርጋለች? ለጋሽ ምን እንዳልኩት ማወቅ ትፈልጋለች። ወይኔ ፈጣሪ፣ ምን ባረግ ነው የሚሻል? በቃ ትገለኛለች። ባትገለኝ እንኳን የሆነ ነገር ታደርገኛለች። እሺ በቃ ምንም አትሆኝም። ጫፍሽን አትነካሽም። እሺ አንቺ ብቻ ታረጋጊ። እንዴት ተረጋጋለሁ? አንተ እኮ ስለማታውቃት ነው። ቆይ እኔ በነገርኩህ ነገር እንኳን ምን ያህል ሴጣን እንደሆነች አልተረዳም። ተረድቻለሁ። ምንም አታረግሽም። በእኔ እርግጠኛ ሆኜ ልንገናኝ የነበረው እኔን ለማወቅ ብለሽ አይደል? አዎ። አሁን ደግሞ በር ስለተቆልፈብሽ መውጣት አልቻልሽም። ለምንድን ነው የነገርኩህን ነገር ደግመህ ለእኔ የምትነግረኝ እንዴ? ይኸውልሽ ምንም ቢፈጠር ከጎኔ ትሆኛለሽ። ይህንን ብቻ ቃል ግቢልኝ። እኔ የምትለው ነገር ምንም አልገባኝም መሲ። እኔ የምወድሽ ከልቤ ነው። በምንም አይነት ሁኔታ ውስጥ ብትሆኚ አንቺ ማጣት አልፈልግም። በሀሳቤ ከተስማማሽ ይቺን ሄለን የተባለች ሴት አሸንፈን ከፊት ለፊቷ ትቆሚያለሽ። እኔ ምንም እየገባኝ አይደለም። እባክህን ግራ አታጋባኝ። እሺ ቃል ግቢልኝ። በምንም አይነት ሁኔታ እጄን ይዘሽ እኔን ተደግፈሽ ለመቆም እኔ ባልሽ፣ ወንድምሽ፣ አባትሽ እሆንልሻለሁ። እንደፈለግሽ እሆናለሁ። ምን ታስቢያለሽ? ይህንን ቃል ለመግባት እኮ መጀመሪያ አንተ ማየት አለብኝ። እሺ ፎቶ ልግልሻለሁ። እውነት ከምርህ ነው? በስተመጨረሻም ለብዙ ጊዜ ፍቅረኛዋ የሆነው በአካል መገናኘት ስላልቻሉ ሄለን በር ቆልፋበት ስለወጣች አሁን ላይ ግን እኔን ታቂኛለሽ፣ በቃ ፎቶ እልክልሻለሁ፣ ግን ደግሞ ምንም ቢሆን ምንም ከኔ ላትለይ፣ እጄን ይዘሽ ወደፊት መሄድ እንዳለብሽ፣ እኔ ማለት ባልሽ፣ አባትሽ፣ ወንድምሽ፣ ጓደኛሽ፣ ሁሉ ነገርሽ እሆናለሁኝ፣ ሄለንን አሸንፈን ፊት ለፊቷ እንቆማለን በማለት እንግዲህ ያው መሲን አናግሯታል ማለት ነው። በስተመጨረሻም ፎቶ ልኮላታል። እጅግ በጣም ነበር የደነገጠችው፣ ምክንያቱም ያልጠበቀችው ሰው ሆኖ ስላገኘችው እጅግ በጣም ደንግጣለች ማለት ነው። እና ቴዲ ነው ወይንስ ደግሞ ናሆም ነው? በእርግጠኝነት እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንደኔ ቴዲ ነው፣ ድምፁም የቴዲ ነው። ቴዲም ነው ደግሞ ደጋግሞ ወይዘሮ ሄለንን አናግሯት ነበረ። እኔና አንቺ ወደፊት እንመለስ፣ በፊት ያደረግናቸው ወይንም ደግሞ ያሳለፍናቸው ነገር አስታውሺ በማለት ለምኗት ነበረ። ከዚያ ውጭ ግን ስለ ስራና ስለ ስራ ጉዳይ ነው ብሎ እንግዲህ እሷም አንተም እንደፈለክ መሆን ትችላለህ፣ እኔ ልጄ የኔን ህይወት እንድትደግመው በፍጹም አልፈቅድም፣ እኔ አሁን ካለሁበት ነገር ደስተኛ ነኝ፣ እንዳንተ ሳቅ አልኖርም ብላ እንግዲህ አስጠንቅቀው ነበረ ማለት ነው። ስለዚህ ቴዲ ደግሞ አሁን ላይ እጅግ በጣም ተናዷል። ስራና ስራ ያገናኘናል አሳይሻለሁ በማለት እንግዲህ ሲገናኙም ስለ ስራ ጉዳይ ብቻ እንድታወራ ሌላ እድል እንኳን እየሰጣት አይደለም ማለት ነው። ስለዚህ መሲ ሁሉን ነገር እንግዲህ ለቴዲ ተነግረው ነበር። ቴዲ ደግሞ የወይዘሮ ሄለንን ሁሉን ስራዋን ስለሚያውቅ ከዚህ በኋላ ከመሲ ጋር በመሆን የመሲ ቤተሰቦችንም በመጠበቅ ላይ ነው የሚሆነው ማለት ነው። ሲቀጥል እንግዲህ ሄለን እንደዚህ ስትጫወትባቸው የነበሩ የአይኔ ቤተሰቦችን ወይም ደግሞ የመሲ ቤተሰቦችን መሲ ደግሞ በስተመጨረሻም አሸንፋ በወይዘሮ ሄለን ፊት እንደምትቆም በቴዲ ምክንያት እንግዲህ የተረዳነው ነገር ነው ማለት ነው። ስለዚህ ያለው ነገር ተረጋጊ፣ ምንም አታመጣም፣ አትፍሪ፣ ጫፍሽን እንኳን አትነካሽም እያለ እንግዲህ ሲናገር ነበረ ማለት ነው በሙሉ ማንነት። ምክንያቱም አሁን ላይ እንግዲህ ለቶም የነገርሽው አንቺ ነሽ። ስለዚህ እውነቱን ሳትነግሪኝ ከዚህ ቤት መውጣት አትችም፣
ካለዚያ ግን የሆነ ነገር አደርጋለሁ ሞክራለሁ ብትይ እንኳን ቤተሰቦችሽን በሙሉ አደጋ ላይ ነው የምጥላቸው በማለት እንግዲህ መሲን ወይዘሮ ሄለን አስጠንቅቃታለች። ደብዳቤ አስቀምጣላታለች ማለት ነው በተዘጋጀችበት። እንዲሁም ደግሞ ከቴዲ ጋር ልትገናኝ በነበረበት ሰዓት ነበር ይህ ነገር እየተፈጠረው። መሲ እጅግ በጣም ነበር የተበሳጨችው። ምክንያቱም ስለ ሄለን ደግሞ እኔ በነገርኩህ እንኳን እኔ ስለ እሷ እየነገርኩ ባለው ነገር እንኳን እንዴት የእሷን ክፉነት ልትረዳ አልቻልክም ብላ እንግዲህ በስልክ ባወቀችው ወይንም ደግሞ በምታፈቅረው ጓደኛዋ ሲነግራት ነበረ። አውቃለሁኝ ግን ደግሞ ተረጋጊ ምንም ልታመጣ አትችልም በማለት እንግዲህ አሁን መሲን አረጋግቶታል። እንዲሁም ደግሞ እሷን የሚያረጋጋት እሱን ለማወቅ ነበረ በጣም ጉጉት የነበራት ወይንም ደግሞ ከቤት ውስጥ ወጥታ እሱን ለማግኘት ነበር እየፈለገችው። እዚህ ከመጣች ትገለኛለች እያለች ነበረ። ግን ደግሞ ፎቶውን ልኮላት አውቀዋለች ማለት ነው። እና በስተመጨረሻም እንግዲህ ቴዲ እንደሆነ ተረድታለች ማለት ነው። ሌላው እንግዲህ ስለ የመሲ ጓደኛ ስሟ ብዙም አያዝልኝም በነገራችን ላይ ማለት ነው። ከሄለን ጋር ለመስራት ተስማምታለች ማለት ነው። ሄለን ጋር ጠርታት ነበረ። ስለዚህ አብረሽኝ እንድትሰሪ እፈልጋለሁ፣ መሲን ተያትና ከኔ ጋር አብረሽኝ ስሪ፣ አንቺ ምንም አይነት ገንዘብ የለሽም፣ ስለዚህ ከኔ ጋር ብንሰራ ምን ይመስልሻል ብላ ከዚህ በፊት ጠይቃት ነበረ። እሷ ግን መሲን እጅግ በጣም ትወዳታለች፣ ጓደኛዋን ማለት ነው። በጣም መሲና እሷ እጅግ በጣም ይዋደዳሉ። አሁን ላይ ግን በባለፈው ባደረገችው ስህተት ትንሽ ተኮራርፈዋል። ግን ደግሞ ከውስጧ አላቀመቻትም ማለት ነው። ይብን ራሱ ቴዲን ለማግኘት ራሱ ለመውጣት ስትፈልግ ለእሷ ልደውል ወይ ልንገራት ወይ እያለች ነበረ ማለት ነው። እና ያው እሷ ግን ከወይዘሮ ሄለን ጋር የምትሰራ መስሏታል፣ ወይንም ሄለን ከእሷ ጋር እየተስማማች መስሏታል። ግን ደግሞ ጫወትብሻለሁ ብላ ስታስብ ነበረ ማለት ነው። እና ያለችው ነገር ምንድን ነው? ወይዘሮ ሄለን ከመሲ የምታጣራበት ምክንያት ትፈልጋለች ማለት ነው። መሲ ለቶም ሁሉን ነገር ነግረዋለች ወይንስ ስለኔ የምታውቀው ነገር ምንድን ነው? ይህን ነገር አጣርተሽ እንድታመጭልኝ እፈልጋለሁ ነበር እያዘዘቻት ማለት ነው። እሷም ደግሞ እስከዛሬ ግን አልነገረችኝም ብላታለች ማለት ነው። ውሸሽ ነው ነግራሻለች ስትላት በፍጹም አልነገረችኝም፣ ግን ደግሞ እንድትነግረኝ አደርጋለሁ። አንቺ ከፈለግሽ እኔ እሷ እንድትነግረኝ ራሱ ውስጧ ምን እንዳለ ራሱ ማወቅ እችላለሁ በማለት ነግራታለች ማለት ነው። አዎ የግድ ማወቅ እፈልጋለሁ፣ ስለዚህ እንድታወራ አድርጊያት እንደምንም ብላታለች። እሷም ደግሞ እሺ ብላለች ማለት ነው። ስለዚህ አሁን መሄድ ትችያለሽ ስትላት እንዴ አሁን እኮ በጣም መሽቷል፣ አድሬ ነገ ብሄድ አይሻልም ወይ? ችግር የለውም መኩ ይሸኝሻል ትሄጃለሽ ብላታለች። እና መኩ ከሸኘኝማ እሺ ብላ እጅግ በጣም ነበር ደስ ያላት ማለት ነው። ያው መኩን ስለምትወደው ስለምታፈቅረው በሆነ አጋጣሚ ከሱ ጋር መሆንም ከሱ ጋር ጊዜ ማሳለፍም ስለምትፈልግ ማለት ነው። እና መኩ ያው ሸኝቷታል ማለት ነው። እኔ ከአንቺ ጋር የመምጣት እንትን የለብኝም፣ ግን ደግሞ ወይዘሮ ሄለንን በማክበር ነው ከአንቺ ጋር የመጣሁት፣ ተልተሎ ተራመጂ፣ ለምንድን ነው የምትንጓተች እያላት ነበረ። እሷም ደግሞ ለምንድን ነው የማይገባው እያለች ማለት ነው። በቃ እኔ ብቻዬን እሄዳለሁ፣ እንደዚህ እንትን የምትለኝ ከሆነ አንተ መመለስ ትችላለህ ስትለው እሱም ወዲያውኑ መለስ ብሏል። ምን አይነቱ ገገማ ነው! በቃ ናሸኘኝ በማለት እንግዲህ ጎትተው እንደገና ማለት ነው አብረው ሸኝተዋታል። እና በዚህ ምክንያት አብረው ስለሆነች እጅግ በጣም ነበር የደስ ያላት ማለት ነው። እሷ ስለምትወደው ስለምታፈቅረው፣ እሱ ደግሞ እንደዚህ ነገር ለጊዜው አላሰብም ማለት ነው። እሷ ግን ከእሱ ጋር በሆነችበት ሰዓት እጅግ በጣም ደስተኛ ነበረች። ሌላው እንግዲህ አኑሻ ነች ማለት ነው። ኑኑ እጅግ በጣም እንግዲህ እንትን ብላለች። ምክንያቱም አሁን ላይ እንግዲህ ያው ህመሟን አምና ተቀብላለች፣ እየተንቀሳቀሰች ነው። እንዲሁም ደግሞ ቤት ውስጥ እየሰራች ትገኛለች ማለት ነው። ለቶም ልጅ ምን ልስራለ በማለት እንግዲህ ስጠይቀው ነበር። እሱ ግን ምንም ነገር አልፈልግም፣ እስኪ ነይ ቁጭ ወይ ትንሽ በማለት ቁጭ ብላ ያው ምንድን ነው የሆንሽው? እንደዚህ ልክ አይደለሽም፣ በእኔ አይን እንደዚሁ ሳይሽ ልክ አይደለሽም፣ ምንድን ነው የተፈጠረው ነገር በማለት ጠይቋት ነበር። ቁስልሽን ያው አስሬ ለመቀስቀስ ምናምን ፈልጌ አይደለም፣ ግን አንዳንድ ማወቅ የምፈልጋቸው ነገሮች አሉ። ያኔ ስትታገች ምን አድርገውሽ ነበር? ምንድን ነው የተፈጠረው ነገርስ? እንደዚህ ፊትሽ እኮ ልክ አይደለም በማለት ሲጠይቃት ነበረ።
እሷ ግን እኔ ምንም አልሆንኩም በማለት መልሳለታለች ማለት ነው። በቃ ተይው አትጨናነቂ፣ ችግር የለውም እኔ ማጣራት በፈለኩበት መልኩ አጣራለሁ፣ አንቺ አትጨናነቂ፣ እረፍት አድርጊ በማለት መልሷል። ሲቀጥል ደግሞ ለምንድን ነው እንደዚህ እንትን የምትዩ በትክክል እስኪ ቀና ብለሽ እይኝ እያላት ነበረ። በዚያ መልኩ እንግዲህ አይንዬ መታለች። አይንዬም ልክ እንዳየችው እጅግ በጣም እንዲሁም አንተ ጎረምሳ በጣም ነው ትልቅ የሆንከው ደግሞ እኮ አምሮብሃል በማለት እቅፍ አድርገዋለች። ሲቀጥል ለመውጣት ፈልጌ ነበረ ንኖ ተሎ ጨርሽና ቤተ ክርስቲያን እንሂድ በማለት አይንዬ ስትነሳ እሱም እኔም እሄዳለሁ እንዴ ቅድም እኮ ከጓደኞች ጋር እሄዳለሁ ስትል ነበር። በቃ ሀሳቤን ቀይሬያለሁ ከእናንተ ጋር እሄዳለሁ በማለት እንግዲህ ኑኑ ስለሄደች አብሮ ለመሄድ ወስኗል ማለት ነው። እንግዲህ አሁን ላይ ማለት ነው ያው ቶም የት ገባ የት ሆኖ ነው እስካሁንስ ድምፁ ለምን ጠፋ? ቴዲ እውነት ሄለን እንዳለችው ቴዲ አፍኖት ነው ወይንስ የሆነ ነገር አድርሶበት ነው? የት ሊሆን ይችላል? በነገራችን ላይ ቴዲ ያውቃል ማለት ነው። ያው ሜሲ ስለምትነግረው ሜሲ ደውላ ነግረው ሊሆን ይችላል ማለት ነው። ለቶም ሁሉን ነገር ስለ ወይዘሮ ሄለን የተናገረችውን ነግረው ሊሆን ይችላል እና ስለዚህ የሆነ ነገር ጥቃት ነገር አድርሶበት ሊሆን ይችላል። ቶም በእርግጠኝነት ያው ናሆም ጋር ሄዶ ሊሆን ይችላል ማለት ነው። ናሆም እንግዲህ የአዶናይ አጎት ማለት ነው። ከድሮ ከሚስቱ ወንድም ጋር እዚያ ጋር ሄዶ ለማረፍ ፈልጎ ሊሆን ይችላል። ምክንያቱም ወይዘሮ ሄለን ያደረገችውን ስራ እንግዲህ በቴክስት ያን ያክል ሲረዳ ምን አይነት እንደሚሰማው ወደ ቤት የሚመጣበት ራሱ ምንም አይነት እንትን ራሱ ላይኖር ይችላል ማለት ነው። ስለዚህ ከናሆም ጋር ሊሆን ይችላል አሊያም ቴዲ እዞት ሊሆን ይችላል ማለት ነው እና ያው ቶም ቢመጣና ነገሮችን በሙሉ ማለት ነው እንዲሁም ደግሞ መሲ ከጭንቀት ብትወጣም እጅግ በጣም ደስ የሚል ነው። በነገራችን ላይ መሲ አሁን ላይ ቴዲን ምን ልታደርገው ትችላለች? ልቀርበው ትችላለች ወይስ ሞር ስታውቀው ትክክለኛ እሱ እንደሆነ ከወይዘሮ ሄለን ጋር አብሮ የሚሰራ እንደሆነ ከዚህ በፊት ተጠረጥረው ነበር። ምክንያቱም ቶም ሲወጣ ነበር ወደ ቤት የሚመጣው ማለት ነው እና ከወይዘሮ ሄለን ጋር አብረው እንደሚሰሩ በዚህ ከጓደኛዋ ጋር ስጠረጥረው ነበር መሲ ማለት ነው። እኔ እንጃ በተደጋጋሚ ከእሷ ጋር ይታያል እያለች ስለ ቴዲ ከዚህ በፊት ሲያወሩ ነበረ እና አሁን ላይ ቴዲ መሆኑን ስታውቅ ፎቶውን ስታየው ምን ልታደርግ ትችላለች? እውነት ትቀርበዋለች ወይንስ ደግሞ ትርቀዋለች? እሱ ጋር ለመስራት ትስማማለች ወይንስ እሱንም አልፈልገውም ትላለች? ለጊዜው በነገራችን ላይ ከጊዜ በኋላ ምናልባት ማለት ነው ነገሮቹ ወይዘሮ ሄለን ስታከብድባት ወይንም ደግሞ በቤተሰቦቿ ስትመጣባት ምናልባት ልትቀበለው ወይንም ደግሞ ልትስማማ ትችላለች። አሁን እጅግ በጣም ነው እሱም እንደሷ የሆነ ነገር ነው ብላ ነው እንትን የምትለው የምትርቀው ይመስለኛል ማለት ነው። እንግዲህ ቀጣይ ፓርትን ማለት ነው አብረን የምናይ የምንጠብቅ ይሆናል። ሌላው እንግዲህ ያው ተልተሎ እየለቀቁት አይደለም። በነገራችን ላይ ያው እንደ በፊቱ እንዳረጎች ናቸው ማለት ነው። ሰርተው ሲጨርሱ ተልተሎ ይለቃሉ። ያው የተሰራ ነገር ከሌላቸው በዚህ አጋጣሚ ነው የሚቆዩት ማለት ነው። እና በኮሜንት ተልተሎ ይለቀቅ ለምንድን ነው የምትዘገዩት የሚሉ ሀሳብ አስተያየት የሚሰጣሉ። አዎ ተልተሎ ቢለቀቅ እጅግ በጣም ደስ ይላል ማለት ነው። እና ውድ ቻናሌ ተከታታዮች ቤተሰቦቼ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።
የየው 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 ከባህር ዳር አዴት አብያ ድረስ ከሰባቱ ዋርካ ሞጣ ጊዮርጊስ ቢቸና ደብረ ወርቅ ከደጀን ማርቆስ ልምጣልሽ